ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ወለደነ ዳግመ ወለደነ ዳግመ መንፈስ ቅዱስ ወማይ ወለደነ ዳግመ ወለደነ ዳግመ መንፈስ ቅዱስ ወማይ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ወለደነ ዳግመ መንፈስ ቅዱስ ወማይ ወለደነ ዳግመ መንፈስ ቅዱስ ወማይ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ወለደነ ዳግመ መንፈስ ቅዱስ ወማይ ወለደነ ዳግመ መንፈስ ቅዱስ ወማይ ምን ማለት ነው? እንግዲህ ወንጌል ነው። ይሄ እንግዲህ ለአማኞች ነው። አሁን እርግጥ ለአማኞች ነው ይሄ የሚሆነው። ክርስቶስ ተወለደ፣ ክርስቶስ ተጠመቀ። ምክንያቱም ጌታችን ኢየሱስ ክርስቶስ ሰው ከውሃና ከመንፈስ ዳግመኛ ካልተወለደ ወደ እግዚአብሔር መንግስት ሊገባ አይችልም። ይሄ ነው የነቢኒ ስራም በሌሎች አካባቢ ወይም በሌሎች እምነቶች እንግዲህ ሰው ሳይጠመቅ ገነት እንደማይገባ እየነገሯቸው ነው ማለት ነው። በእነሱ ቋንቋ በእንግሊዘኛው በተለያየ ሲጠየቁ ይነግራሉ። እኛ ደግሞ ለአማኞቻችን ወይም ለኦርቶዶክሳውያን በቅዱስ ያሬድ ዜማ በሚገባ በጥበብ ማለት ነው። ባይዘው ዜማ ማለት ጥበብ ነው። በጥበብ ደግሞ እኛ ወንጌሉን ለአማኞቻችን እናቀርባለን ወይም በእንደዚህ አይነት አገልግሎት ጥምቀትን እናከብራለን ማለት ነው። ይሄ እንግዲህ ወንጌል ነው ማለት ነው። ተረት ነው የሚለው ውሸት ነው። ዝም ብሎ ሲያጥላሉ ቤተክርስቲያናችንን የሆነ መምቻ ሲፈልጉ እንጂ ተረት ነው ምናምን። የቅዱስ ያሬድ ዜማ ቅዳሴው ወዘተርፈ ይሄ ዜማ ቤተክርስቲያናችን የምታመሰግነው ሙሉ ተረት ነው የሚሉ ሰዎች አሉ። ሲሉ ውሸት ነው። በትርጉም ብንመጣ ትርጉሙ ዜማውን ብለን ተንተረጉመው ወንጌሉን ነው ቁጭ የሚያደርገው። ቅዱስ ያሬድ ከዛ ስለሆነ መሰረቱ መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስን ነው ቅዱስ ያሬድ በዜማ መስጥሮ ያስቀመጠው ማለት ነው። ዜማው ደግሞ ደስ የሚል በከበሮ እውነት አሁን ዝም ብዬ በድምጽ ብቻ ያልኩት እንጂ ካህናቱ ከወዳና ከወድህ ለብሰው በእውነት ደስ የሚያሰኝ ጭራሽ የት ነው ያለሁት እስከሚል ድረስ። ለዚህም ለምሳሌ አእላፋት ዝማሬን ስታዩ ያ ሁሉ ሰው መፈጠሩን እስከሚጠላ ነው። እውነት ያ ሁሉ ህዝብ ካለባበስ ጀምሮ ጧፍ ይዘው ሲዘምሩ ደስታን የሆነ ሰውነትን የሚመስጥ ነገር አለው ማለት ነው። ያ ዝማሬ ማለት ይሄ ዝማሬ ማለት አይለያ የሚለያይበት ነገር የለም። ዝማሬ ነው፣ ሰውን የሚያስደስት ነው። ሰው ሙዚቃ ከፍሎ ሙዚቃ እንኳን ብር ከፍሎ ስንት ነገር አድርጎ እኮ ያያል ሙዚቃ። እንዴ ዝም ብሎ ዓለማዊ ነው እንኳን ይሄን ሰማያዊ ሆነ እንኳን መጽሐፍ ቅዱስ ይሆነውና የኛ ትምህርት ለአማኞች የሚሆን ወይም አምነው ለተቀበሉት ነው የሚሆነው። ይሄን ዜማውን ግን ለአላውያን ወይም ለማያምን ሰው ደግሞ እነ ቢኒ እነ እፎይ እነ ቆስጢ እነ ጁኤል መድኃኒት ናቸው። ምክንያቱም ይሄንኛ በግዕዝ ወይም በዜማ የምናገለግለው እነሱ ደግሞ በአረብኛ በእንግሊዘኛ እየተረጎሙ ያንን ያስረዳሉ። ችግሩ የቋንቋ ጉዳይ ካልሆነ አንድ አይነት ነው አገልግሎታችን የሚሆነው፣ የኛ ዜማ መሆኑ ነው። የነሱ ደግሞ ዋናው ነው። ይሄን ዜማውን አሁን ብነግረው ለአንድ ለማያምን ሰው አይቀበልም። ምንድነው
ምን እያልክ ነው ሊላይ ነው የሚችለው ዜማው ምክንያቱም ብዙ አያውቅም ስለዚህና መጀመሪያ ያንን ለማሳመን በራሱ ቋንቋ በአረብኛም ሆነ በኦሮምኛ በተለያዩ ዜማ መጀመሪያ ማሳመን ይጠበቃል ክርስቶስ አምላክ እንደሆነ መጀመሪያ ማመን ይጠበቅበታል አምላክ ነው እሺ ካለ በኋላ ወደ ይመጣል ወደኛ ሲመጣ ይሄን ደግሞ ዜማው እንዴት እንዳመጣው ቅዱስ ያሬድ እንዴት እንዳስቀመጠው እንዲህ ብለን እኛ ጋር በደንብ እናስረዳዋለን ይገባዋል እሱ ራሱ መንፈስ ቅዱስ ይመራዋል ያውቀዋል ዜማው ራሱ ሲባል ሲሰማው በሰውነቱን ሲል ሲመስጠው ራሱ ያውቃል ግድ ይመስጠው የሚችለው ያ ሰው የተቀበለ እንደው ካልተቀበለ የማይሆን ነገር ነው ህብረት ስለሌለው መንፈስ ቅዱስ ከማያምኑት ጋር ህብረት ሊኖረው አይችልም ምክንያቱም ጨለማ ከብርሃን ምንም አይነት ግንኙነት ስለሌለው ማለት ነው በጥቅሉ አበዛሁባችሁ ይሄን ይመስላል ወንጌል ነው የምናገለግለው ለምሳሌ ቀዳሚሁ ቃል ብለን እዝል እንላለን ለጥምቀ ቀዳሚሁ ቃል ማለት እነ ቢኒት ይከራከሩ የሚሆኑት ነው ምንድነው ኢየሱስ ክርስቶስ ፍጡር አይደለም በመጀመሪያም ቃል ነበር ያም ቃል በእግዚአብሔር ዘንድ ነበር የሚለውን እኛ ደግሞ በመንነ በግዕዝ አድርገን በዜማ በቅዱስ ያሬድ ዜማ ለህዝባችን ትንሰብክ ስንዘም ስናገለግል ስንወርብ ቸብቸቦ ስንዘምር እንውላለን ማለት ምንድነው ልዩነቱ ዜማ መሆኑ ነው የኛ እነ ቢኒ ደግሞ ሰው ነው ኢየሱስ ክርስቶስ ሰው ነው አምላክ አይደለም እንዴ ሰው እንዴት ወንድ ልጅ ታመልካላችሁ የሚሉትን ሲጋፈጡ ይውላሉ ለምን በአረብኛ በእንግሊዘኛ ገልጸው ቀዳሚሁ ቃል ውእቱ ቃል የሚለውን እኛ በዜማ ስንል እነሱ ዮሐንስ 1:1 አውጥተው በመጀመሪያም ቃል ነበር የሚለውን ሲከራከሩ ይውላሉ ማለት ነው ሲያስተምሩ ይውላሉ በመጀመሪያም ቃል ነበር ቃልም በእግዚአብሔር ዘንድ ነበር ያም ቃል እግዚአብሔር ነበር እያሉ 14 ላይ ወርደው ደግሞ ምን ይሏቸዋል 1:14 ላይ ቃልም ስጋ ሆነ ኢየሱስ ክርስቶስ ፍጹም ሰው ሆነ ብለው በቋንቋ ሲያስተምሩ ሲያሳምኑ ይውላሉ ተልእኳችን ግን አንድ አይነት ነው የኛ ዜማ መሆኑ ነው ልዩነቱ የነሱ በተለያየ ቋንቋ እንደ ሐዋርያት ማስተማራቸውና ለዚህም ክብር ይገባቸዋል የሚያስፈልጋቸውን ነገር ብዙ ሰዎች አሁን አላችሁ ኦርቶዶክሳውያንም ትኖራላችሁ ስለ ኢየሱስ ክርስቶስ ሲሚከራከሩትን መደገፍ ይገባል even እፎይን እንኳን ብዙ ሰዎች ይወዳሉ ያከብራሉ ማታ ማታንም ስለምሰማ ብዙ ነገር አሳውቆናል ባለውለታችን ነው ወደፊት ቢሆን እፎይ ነቢኒ እነዚህም ወጥተውለታል እነ ቆስጢ የእፎይ እንትን ናቸው እነሱ አሁን ቀጥታ ለኛ አስፈላጊ ናቸው እነሱ ባይኖሩ ለኛ ይከብዳል እኔ አሁን ስለ እስልምና እንዳስተምር ብትሉኝ አይሆንም ግን በአንድ በዝበኛ ቤተክርስቲያን መምህር ነኝ መምህርነቴ ምንድነው በዜማ እንጂ በዛ ሙያው ስልጣናው የለኝም ለምሳሌ እንግሊዘኛውን ተንተነ አረበኛው እንዲህ ይላል እንዴት ይታረቃል ተመጻፍ ቅዱስ ጋር ብትሉኝ ሙያ ይጠይቃል ራሱን ችሎና የኛ ምንድነው በቃ ዜማ ነው የኛ ዜማ ተጠይቃችሁን ግን ያን ዜማውን መፍታት እንችላለን መጽሐፍ ቅዱስ መሆኑን ማስረዳት እንችላለን ሙያና ችሎታ ያለው ሰው ካለ ይሄ ዜማ ትክክል አይደለም መጽሐፍ ቅዱስ አይደለም ብሎ የሚሞገት ካለ ዝግጁ ነን ለመመለስ እንደነቢኒ እንደነፎይ ለመመለስ ዝግጁ ነን በመናዜማው ዜማ ወይም በቅዱስ ያሬድ ላይ ያሉ ነገሮች ካሉ ከመጽሐፍ ቅዱስ ያፈነገጠ ካለ ለመልስ ዝግጁ ነን አመሰግናለሁ እንግዲህ ብዙ እየጨቀጨኳችሁ ነው ታኝቷል እየተባለ ነው ቢኒ ያወራስቲው ሰር አቤት አሁን እስልምና የነቢያት ሃይማኖት ይላሉና ነቢያት አላህ የሚለው ሰብኳል እንዴ ከዘፍጥረት ከራይ ምን መሰለህ እንደዚህ ሊሉ የቻሉት አሁን እስልምናው ጋር ስትሄድ ሲጋጋጡ እናያለን ምንድነው ሲጋጋጡ ምናየው አብን አላህ ነው የማለት ሲጋጋጡ ያለው ብዙ ጊዜ ይሞክራሉ ግን ደግሞ አብ ማለት አባት ማለት ነው በእስልምና ደግሞ አባት የሚባል ፈጣሪ የለም የተጨነቁበት ነገር አለ ግን አሁን ስለ ስላሴም ስናስረዳቸው አብን አምላክ ነው ማን ነው አላህ ነው የሚል አይነት ኬዝ አለ ደግሞ እንግዲህ ነቢያት ሲያስተምሩ ምን ብለዋል መሰለህ አንድ አምላክ እንደሆነ አሁንኛም እኮ ዛሬም አንድ አምላክ ነው ብለን እኮ ነው ምናምነው በብሉይ ኪዳን መሰለህ በብዛት እንደ ምስጢረ ስላሴ አልተገለጸም በሚስጥር ካልሆነ ለምሳሌ አሁን ንግበር ሰብአ በአርአያነ ወበአምሳሊና እንደገና እነሆ አዳም መልካሙን ለማየት መልካሙን ከኛ እንደ አንዱ ሆነ የሚል እነዛ በሚስጥር ነው ያሉት እነኚህ ሶስቱ አካላት ማለት ነው እነኛ ደግሞ እግዚአብሔር አንድ እንደሆነ አንድነቱን ብቻ በብዛት ሰብከዋል ግን በሚስጥር ደግሞ በሚስጥር ሙሉ አብ ወልድ መንፈስ ቅዱስ ሰብከዋል እነሱ ሲስተሙ አልገባቸውም ለዚህ ደግሞ ትምህርት ያስፈልጋል መማር ያስፈልጋልና አውቆ ነው አጅሬው ዝም ብሎ ተዛ ከኛ ሰርቆ
ከሌላም ተዛችም ተወዳ ጨላልፎ አጅሬው መሐመድ ምን አድርጓል? የለም ነቢያትማ አንዱን አምላክ ስለሆነ ለምሳሌ እግዚአብሔር ማን ነው? ሕዝቅኤል ላይ ነው እስራኤል ሆይ አምላክህ እግዚአብሔር አንድ ነው የሚል ተናግሯል። ይችን ብዙ ጊዜ ያነሳሉ ለጥያቄ። ይሄን ሲያነሳ ግን ምን ማለቱ ነው? የለም አንድ ነው ማለቱ ሶስት አይደለም። እኛም እኮ ዛሬ ሶስት አይደለም ሶስት አምላክ ካልንማ ለኛም ችግር እኮ ነው። ዛሬ አንድ አምላክ ነው ብለን እኛምና ለዚያ ነው በሚስጥር ነው እንዲህ አይሳሳቱም። ነቢያት ሲጀመር አንድ አምላክ ነው፣ ትክክል ነው። ግን እነሱ ምንድነው ሙስሊሞች የነቢያት ሃይማኖት ነው የሚሉበት ምክንያት ነቢያት በብዛት እንደዚህ አብ ወልድ መንፈስ ቅዱስ እያሉ ሙሉ እንደዛ አሁን እኛ እንደምናስተምረው በግልጽ ስላላስተማሩ ያችን ለመንጠቅ ወይም ይችን ዘፍጥረት ላይ ያለውን በብዛት ስለ ሥላሴ በሚስጥር የተነገረው ለመሸወድ የነቢያት ሃይማኖት ነው ሙስሊም እያሉ ያስተምራሉ። ግን ምን ማስረጃ የላቸውም፣ ምንም የለም። ብትጠይቅ እስኪ ሙስሊም ለመሆኑ የሆነ ምክንያት ስጠኝ ስትለው ወይም አንተ ማስረጃ ስትለው ምንም የለም። ዝም ብሎ እንደው ተረት ነው ሊያወራህ የሚችለው እንጂ መሬት ላይ ያለ ነገር የለም። አላህን አብን አላህ ለማድረግ ብዙ ጊዜ ይጋጋጣሉ። ምክንያቱም እኛ ኢየሱስን ምን እንላለን? የአብ ቃሉ ነው እንላለን። መንፈስ ቅዱስን ምን እንላለን? የአብ ሕይወቱ ነው ብለን ስለምናምን፣ ግን አንድ አምላክ ነው። ለምሳሌ ቅዳሴ ማርያም ላይ ብትሄድ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እንዴት ሶስትን አንድነቱ እንዴት እንደሆነ ሶስትነቱ እንዴት እንደሆነ በሕርያቆስ ተገልጾለት በደንብ አስቀምጧል። ለምሳሌ በፀሐይ መሰለው፣ ከፀሐይ የወጣ አብ ፀሐይ ነው፣ ወልድ ፀሐይ ነው። መንፈስ ፀሐይ እንግዲህ ክበብ አለው፣ ሶስት አይነት ነገር አለው ፀሐይ ማለት ነው። እሳት ነው፣ በእሳት መስሎታል ሥላሴን በእሳት። ለምሳሌ አብ እሳት ነው፣ ወልድ እሳት ነው፣ መንፈስ ቅዱስ እሳት ነው። ግን አንድ ነው። እሳት ከእሳት የወጣ እሳት ስለሆነ ከአብ የወጣ ቃል የአብ ቃሉ እንጃ ፍጡር ልንለው አንችልም። ኢየሱስን አምላክ ነው ማለት የአብ ሕይወቱ መንፈስ ቅዱስ ነው። ለመንፈስ ቅዱስ ልቡ አብ ነው። ለመንፈስ ቅዱስ ቃሉ ማን ነው? ቃል ነው፣ ወልድ ነው፣ ኢየሱስ ነው ቃሉ ለመንፈስ ቅዱስ። ስለዚህ የአብ የባህሪ ቃሉ ኢየሱስ ክርስቶስ ነው። የአብ የባህሪ ቃሉ ደግሞ ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ እንጂ ፍጡር ሊሆን አይችልም። ይሄ ደግሞ በመጀመሪያም ነበረ፣ ከድንግል ማርያም ሲወለድ አይደለም ይሄ ነገር የመጣው። ገና በመጀመሪያ ቀዳሚው ቃል አላስቀመጠው። ዮሐንስ አንዳንድ እኮ አስቀምጦታል፣ በደንብ ነው በሚገባን ቋንቋ አስቀምጦታል። በመጀመሪያ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ ማለት የአብ የባህሪ ቃሉ ነው እያለን ነው። ትርጉሙ ያን ነው የሚለው፣ ሌላ ነገር አይደለም። በመጀመሪያም ቃል ነበረ ብሎ ማርያም ጋር ጅማሬው ከማርያም እንዳልሆነ እየነገረን ነው እዛ። በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ የአብ ቃሉ ስለሆነ ነው ዘንድ ነበር ያለው። የአብ ቃል እግዚአብሔር ነበር አለኛ የምንለው ምክንያቱም የአብ ቃሉ ከእሳት የወጣ እሳት እንደሆነ ሁሉ ከአብ የወጣ ቃል እግዚአብሔር ነው። አብ እግዚአብሔር ስለሆነ ከእግዚአብሔር የወጣው ቃል እግዚአብሔር ነው። ይሄን በረዳት አይችሉም ወይም ላለመቀበል ብዙ እንካሰላንቴ ይገባሉ ማለት ነው። ወንድ ልጅ ቢል ነገር ዝም ብሎ የሚያበሽቅ ነገር ይናገራሉ። ብዙ ጊዜ ይህን ይመስላል የእስላም የነቢያት ሃይማኖት ነው የሚሉት ውሸት ነው። ነጭ ውሸት ይባላል። የለም ምንም እስልምና ከዚያ በፊት ከመሐመድ በፊት ምንም የተነገረም የለም። ማንም ይቺን ነው የሚያነሱት። አሁን እንዳልኩ አሁን ኤማውስ ስነግርህ ምንድነው እስራኤል ሆይ ስማ እግዚአብሔር አምላክ እግዚአብሔር አንድ ነው የሚለውን ነው ብዙ ጊዜ የሚጠቅሱት። ይሄን ያለው እኛም አንድ ነው። አሁንም እንኳን አልተለያየ፣ እኛ ሶስት ነው አንልም። አንዱ አምላክ ምን እንላለን? ሶስት አካላት አሉት ነው የምንለው። እኛም ትግል አንዱ አካል ቃል የተባለው ኢየሱስ ክርስቶስ ይባላል። ስጋ ሆኖ መጣ። አንደኛ ስጋ ሆነ። 1:14 ላይ ሲወርድ ዮሐንስ ላይ ቃልም ስጋ ሆነ። ያ ቃል ግን ከአብ የወጣ ነው። ከአብ የወጣ ነው ስንል ፍጡር አይደለም። በመጀመሪያም ነበር። ዮሐንስ አንድ የታርገን ነው ፍጡር ነው ልንል አንችልም። መንፈስ ቅዱስ ደግሞ የአብ ሕይወቱ ነው፣ የባህሪ ሕይወቱ ይባላል። ስለዚህ አንድ አምላክ ነው። በመለኮት አንድ ነው። አንድ አገዛዝ፣ አንድ ፈቃድ ነው ያላቸው። እነኛ አንዱ አምላክ ሶስት አካል አለው እንላለን። እነሱ ደግሞ አካል አንድ ነው፣ አንድ ብቻ ነው። አንድ አካል ብለው ኢቭን ራሱ እፎይም ሲያስተምር ተሰማው አንድ አካል ነው አይልም። ቁርአኑ እንደሰማው ከሆነ እፎይም እሱ ራሱ አልነገራቸውም። በራሳቸው ፍልስፍና እግዚአብሔር አንድ አካል ነው፣ አንድ ገጽ ነው ብለው ይበሉ እንጂ ቁርአኑ ላይ ያለ አይመስለኝም። አንድ አካል አይልም።
አንዱን አላህ ነው የሚጋራው የለም ምናምን የሚል ነገር ሊኖር ይችላል። ግን አንድ አካል ነው አላህ የሚል የለም ብሏል። እፎይ አዋሽም ያለ መረጃ ያወራል። እና እኛ አንዱን አምላክ ምን እንላለን? ሶስት አካላት አሉት ብለን እናምናለን። ያ ነው ልዩነታችን። ሶስት አካላት ስላሉት ሶስት እግዚአብሔር ሳይሆን አንድ አምላክ፣ ሶስት አምላክ ሳይሆን ሶስት አካላት አንድ አምላክ ብለን ነው የምናምነው። ነቢያትም ስለኛ የተናገሩን ነው እንዴ? ስለሱ ብዙ ተናገሩ። ስለ ኢየሱስ ክርስቶስ ነው ሲናገሩ የነበሩት እነሱ በሚስጥር እንጂ እነሱ እንደሚሉት እስልምና በዛን ሰዓትም የለም። እስልምና የሚባል እንዴ እኮ አንገቴን እሰጣለሁ አንገቴን እዙ እላለሁ ብቻ አንድ መረጃ ስጡኝ ከመሐመድ በፊት ለእስልምና ካለ እኔ የሆነ ነገር ላድርግ ብሎ ብዙ ጊዜ ጥሪም አድርጓል። እዛም ጠይቋል። ወፍ የለም። ዝም ብሎ ዘራሳቸው ቤት ሆነው ነው የእስላም የነቢያት ሃይማኖት ነው ምናምን እያሉ የሚጨፍሩት። ኢቭን አላያቸዋቸው እንደሆነ እንጂ ሌላም አካባቢ ባለቻች ሐዋርያዊት ላይ የምትባል ሴት አለች። እሷ ራሱ ሐዋርያቶች ሙስሊሞች ናቸው ብላ ሁሉ አንድ ጊዜ ታስተምር ሰምቻታለሁ። የሚገርሙ ሰው እኮ ናቸው ጀመር እንዴ! ነቢያትን ብቻ ሳይሆን እነሱ ሐዋርያትን ሁሉ እንጃ እኛን ሁሉ አለማለታቸው እግዚአብሔር እንደውነት ያዛርጓቸው ነው። እስላሞቹ ማን ነው ክርስቲያኖች ሁሉ ሙስሊሞች ናቸው ሊሉን ይችላሉ። ትንሽ ቆይተው እስላም ናቸው ሊሉን ይችላሉ። ምክንያቱም ሐዋርያቱ ሙስሊሞች ነበሩ እያለች ስታስተምር ሰማኋት። እና በዚህ ልክ እነሱ የወረዱ ስለሆኑ እኛ እነኚህ እግዚአብሔርን እያመሰገንን እፎይን የሰጠን አምላክ በዚህ ማመስገንም አለብን። ብዙ ነገር አሳውቆናል። እነሱ ውስጥ ያለ ኮተት በጣም ብዙ ነገር አሳውቆናል። ቢኒም ተተክቶልናል። እነ ቆስጢ እነ ጁኤል እኔ በጣም ነው ማደንቃቸው። መውጣቱ በራሱ በእንደዚህ አይነት ኬዝ መማራቸው እነሱን ራሱ ማውጣቱ እፎይ ሰው ነው እንግዲህ አንድ ቀን ሰው ሊሄድ ይችላል። ግን ደግሞ መተካቱ ትልቅ ነገር ነው። የኔ መምህርነት ለኔ ብቻ ምንም ትርጉም የለውም። በእኔ ስም ልጆች ካላወጣሁበት የተማርኩትን ትምህርት የተማርኩትን ዝማሜ ያን ዝማሜው ለልጆች ካላስተማርኩ እኔ መሞቴ አይቀርም። አንድ ነገር ወይ መኪና አደጋ ነገር ልሞት ይችላል። ግን ካላስተማርኩ ምን ዋጋ አለው? እፎይ ግን ሰርቷል ባይ ነኝ። በጣም ብዙ ነገር አድርጓል። እግዚአብሔር ከነዚህ ከወንድሞቻችን ከልጆቻችን ጋር ይሁን ነው የምለው። እኔ እግዚአብሔር ይጠብቃቸው። በጣም እኔ ደስ ብሎኝ እየሰማኋቸው ነው። እናንተም ተከታተሏቸው። ሌላ ኤማሁስ የለም። አባት ብለው ካላመኑ ለምሳሌ መጽሐፍ ቅዱስ ለአላህ ብለው የተጻፈለው ስንላቸው የአረቦች ክርስቲያኖች አላህ ብለው ያመልካሉ ይላሉ። አላህ ብለው አባት ብለው ያመልካሉ እነሱ ውሸታቸው ነው። አንድ ምን ይሉሃል? በእንግሊዘኛ እፎይ እንኳን ሲያነብ ምን ይላሉ? አይኛ የለም እኛ በአረብኛ ነው የወረደው ከአላህ። አረብኛንም ጭራሽ ከአረብኛ ውጭ እኮ አይቀበሉም። ስለዚህ እግዚአብሔር የሚለው ለነሱ ምንም አይመለከታቸውም። አብ የሚለው ምክንያቱም ለመሐመድ በአረብኛ ሰጠው ካሉ በአረብኛ አላህ ነው አላህ። እኛ አላህ የሚባል ነገር አናውቅም ሲጀመር። እርግጥ እዛ ሊያመልኩ ይችላሉ። ዛሬ ያሉ ክርስቲያኖች አላህ ሊሉ ይችላሉ። ግን ሚስጥሩ ግን እነሱ የሚሉትና እኛ አይገናኝም ጭራሽ። ሰማይና ምድር ያህል ርቀት አለው። ምክንያቱም ባት ያለው ምናምን ይሄ ለማውራት ሁሉ የሚቀፍ ያለው ፈጣሪኛ የለም። ምክንያቱም የሚጨበጥ የሚዳሰስ ነው እየነገሩን ያሉት እነሱ ያጸደቁትና አብጋ ግንኙነት አይኖራቸውም። ሲጀመር ይሄ ሳጥናኤል ነው ስሙን ቀይሮ ይቅርታ አድርጉልኝ እንጂ ለመሐመድ የነገረው እኮ ጅብሪል ነው አሉ እንጂ ሳጥናኤል ላለመሆኑ ምንም ማስረጃ የላቸውም። እንዴ መላእክት ሰይጣናት እኮ ምን ይላል መጽሐፋችን? መልአክ እስከመሆን ድረስ የመለወጥ እንትን አላቸው። እንትናቸው ባህሪያቸው እንደዛ ነው። ሰይጣን ለምሳሌ አዳምና ሔዋንን ሲፈትናቸው ነበረ ሳጥናኤል። በተለያየ እኔ ቅዱስ ገብርኤል ነኝ እያለ ብርሃን መልአክ ነኝ ምናምን እያለ ውሸቱን በስንት ጊዜ ሸውዷቸዋል። መሐመድን ላለመሸወዱ ምንድነው ዋስትናቸው? እኔም ማምነው እያበቁም ያለሁት ሳጥናኤል አውቆ አላህ የሚል ፈጣሪ ፈጥሮ ለመሐመድ ሲስተም ሰርቶ መከራ እያሳየው ነው የሚመስለኝ። ነውም ደግሞ እያያችሁ ነው መሬት ላይ ብዙ ተቃራኒም ተብርሃን ጋር ሐሰት ነገር የሆነ ነገር ነው ሙሉ ዝም ብሎ ነታ ሰይጣን ምናምን እያለ ጽፏል። እንደዚህ የሆነ ነገር ያ ምንድነው ሰው እንዳይነቃ አዚም ነች እንጂ ጅብሪል ነው ገብርኤል ነው ለመሐመድ የተገለጠው ብዬ አላ። ምክንያቱም አረጋጊው መልአክ ብለን ነው በእኛ እምነት። መልአክት ያረጋጋሉ እንጂ አይረበሽም። አንተ ብትረበሽ መልአክ ቢገለጽልህ የሆነ ስሜት ደስታ ይሰማሃል፣ ሰውነቴ ይደሰታል፣ ያረጋጋሃል እንጂ መልአክ እንዴ መሐመድ እኮ እፎይ እንደሚነግረን ከሆነ በአማርኛው በደንብ ሲያስተምረን እሱ ሲመጣ ጅብሪል በሚመጣ ሰዓት ይጨንቀዋል። ሰውን አያውቅም ሲጀመር ይቀውሳል።
ቀውስና ሰውነቱን ሁሉ ይቀያየራል ማለት ነው። ልክ አረቄ እንደጠጣ ሰው ሰውነቱ ቅይር ይላል ማለት ነው። ይሄ አሁን መልአክ ነው ብለን እንዴት እንቀበላለን? ትክክለኛ መልአክ ነው ብለን ለመሐመድ የተገለጸው እኛ አናምንም። ምክንያቱም ጅብሪል የሚባለው ሆነ ብሎ ቀይሮ አዳምና ሔዋንን ገብርኤል ነኝ ብሎ ሊያስታቸው እንደመጣ ሁሉ ሰይጣን ለመሐመድም ኋላ ላይ ቂም ይዞ ኖሮ በሰባተኛው ክርስቶስ ባረገ በሰባተኛው መቶ ክፍለ ዘመን እንደገና ዳድ ፍጦ መጥቶ እንደገና ሰሙን ቀይሮ ነው የተጫወተበት እንጂ እንደዚህ ያለ መጀመሪያ ለመቤታችን የተላከ መልአክ እንደገና አንተናጋ ሁለት ምላስ ሊሆን አይችልም። ቅዱስ ገብርኤል እንዴት ነው እንዴ? እናንተ ቆም ብላችሁ አስቡ እስቲ። መጀመሪያ ከመቤታችን አበሰረ ብዙ ነገር ሉቃስ ወንጌል ላይ እንደገና ብሉይ ኪዳን ላይ ብዙ ከአዳምና ከሔዋን ጋር ብዙ ታሪክ ያለው ነው። ቅዱስ ገብርኤል ለምህረት የሚላክ አረጋጊው መልአክ ተብሎ ነው የሚነገር። እንደገና መሐመድ ጋር መጥቶ ይሄን ሁሉ ሊያወራው አይችልም። አላህ እንደህሊል አይችልም። ሁለት ምላስ ሊሆን አይችልም ማለት ምክንያቱም ፍጹም ናቸው መልአክ። ቅዱስ ገብርኤል ሊቀ መልአክ ነው። ይሄን ነገር ያደርጋል ብለን እኛ ልናምንም አንችልም። ምክንያቱም ከመቤታችን ጋር ያለው ግንኙነት እሱ ስለሆነ ሰላም ላንቺ ይገባሻል፣ ሰላምታ ላንቺ ከሴቶች ሁሉ የተባረክሽ ነሽ እያለ ተልኮ ክርስቶስ እንደሚወለድ የነገራት እሱ ስለሆነ እንደገና ሁለት ምላስ ሆኖ እንደገና መሐመድ ጋር በስንተኛው ክፍለ ዘመን ክርስቶስ ያረገ በኋላ ይሄን ያህል ኖሮ መጥቶ እንደገና ሌላ ነገር ሊናገር አይችልም። ይሄ ሁሉ ሐሰተኛ ናቸው እነሱ። አይሆንም። ይሄ መለኮት መገለጥ አይደለም፣ መለኮታዊ መገለጥ አይደለም። ሲጀመር ሙሉ ሰው ግደል የሚል ሲጀመር መግደል መሸነፍ ነው። ግደል የሚልም እንዴት መለኮታዊ መገለጥ ሊሆን ይችላል? መለኮታዊ ሊሆን አይችልም። ብዙ ነገሮች ከኛ ጋር የሚቃረኑ አሉ። ጭራሽ የብርሃንና የጨለማ ያክል እንለያያለን ከእስልምናው ጋር። የብርሃንና የጨለማ ያክል ምን አገናኘን? ህብረት ሊኖረን አይችልም። አንድም በጣም የመሐመድ አስተምሮ የመታ ነው። ክርስቶስ ኢቭን መሰቀሉን ሁሉ የማያምን አካል ነው። አልተሰቀለም አልሞተም ሁሉ ይብን ግን ኋላ ላይ ደግሞ ይላል ነብይ ነው ብለውን ለመስበክ ይሞክራሉ። እኛ ነብይ ነው ይሉና እኛ እናከብረዋለን። ነብይ እኮ ነው ኢየሱስ አላህ እንደዚህ ታምር እየሰጠውን ይሄን የሚያደርገው ይላሉ። ግን ደግሞ አልሞተም ይሉናል፣ ይዞር ይሉና። ስለዚህ በአንድ እግሩ የቆመ አይደለም እስልምና። ሙሉ በሐሰት የተገነባ በአንድ ቋንቋ ተወሽቆ የተቀመጠ ሰዎችን ለማሳሳት ከአረብ ውስጥ በአረብኛ ቋንቋ የተደበቀ አደገኛ ነገር ነው። እንግዲህ በኢትዮጵያ ውስጥ ወይም በአማርኛ ቋንቋ በተለያየ ቋንቋ ቢተረጎም ራሱ ብዙ ሰዎች እንደሚወጡ እኔ እርግጠኛ ነኝ። ብዙ ሰዎች ለምሳሌ እኔ አሁን ብዙ አላውቅም እስከዛሬ እስልምና ሲባል ሰማለሁ። አረብኛ ተደበቀ በአረብኛ ውስጥ አረብኛ ግዴታ አብዛኛው ሰው አይችልም። ኢትዮጵያ ውስጥ ለምሳሌ የኢትዮጵያ ሙስሊሞች ራሱ ኢቭን ሁሉም ያውቃሉ ልንል አንችልም። የማያውቁ አሉ። ግን ብለው ደብቀው እንደ ነው ስላሏቸው ኡስታዞቻቸው እንደዚህ ነው አላህ እንዲህ ይላል እንዲሁ በተለምዶ የሚኖሩ እንጂ አውቀውትም አይደለም። እና በአረብኛ ቋንቋ የተደበቀ ነው እስልምና። በጣም ተኛ ጋር ይጋጫል፣ አይገናኝ። ሃይማኖት የነቢያትም አስተምሮ ወይም የነቢያት ሃይማኖትም አይደለም፣ የሐዋርያትም አይደለም። እነሱ ሁለቱንም ነው እኮ የሚሉት። ለምሳሌ ኩሱ ኢስላም የነቢያት ሐዋርያን የነቢያት ሃይማኖት ነው ብሎ ለጥፏል እንትኑ ላይ ሁሉ ጊዜ ያ ነው የሚለው። ደግሞ እዚህ ሐዋርያዊት ማን የሚሏት ሴት አለች ደግሞ አንድ አለች። እሷ ደግሞ እንትላለች ሐዋርያት ሙስሊሞች ናቸው። ስለዚህ አንድ እግሩ ላይ ቆመም አይደለም ሲጀመር። ዝም ብሎ ኢስላም የነቢያትም ሃይማኖት አይደለም የሐዋርያትም አይደለም። ሴትዮዋ የሐዋርያት ነው እያለችን ነው። ያኛው ደግሞ እሷ ጓደኛ ደግሞ እሱ የነቢያት እምነት ነው። እንደዚህ ያለ የቃዥ ነገር ነው። ልክ እንደ መሐመድ ቅዠት ነው እነሱ ራሱ አሁን ያሉበት ሁኔታ። እንደዚህ የሚል አስተምሮም የለም፣ መገለጥም ነገር የለም፣ ተጨባጭም ነገር የለም። መምህር አቤት እፎይ ይገባል ይወጣል። እስኪ እሱ እንትን ይበል ነው በደላ ፕሮፋይል ፕሮፋይል ነው እፎይ እዚህ አይመጣም። ሰው በቤቱ ነው። ሌሎች ያረጋሉ፣ እሱን ፕሮፋይል ያረጋሉ ሌሎች ናቸው። እሱ ረፍት ላይ ነው የሚሆነው። ማታ ነው እሱ የሚመጣው 3 ሰዓት አካባቢ። ጥሩ ትምህርት ነው የሚሰጠን። እግዚአብሔር ይባርከው እንደው ባለበት እውነት ለዚህ ቤተክርስቲያን እሱማ እንደው በሰማይ ያገኘዋል። እውነት የዘመኑ ሐዋርያችን ሙሉ ለመናገር ስለፎይ ማዳነቅና የሆነ እሱን የመካብ ሳይሆን
በዚህ ሰዓት እንደዚህ እኛ አልሰራንም። እኛ እኮ የቤተክርስቲያን አደራ አለብን። ይገርም። እኔ አሁን መምህር ነኝ፣ ካቴድራል ያቋቋም መምህር ነኝ። እኔ ግን የሱን ያህል 5 ሳንቲም አልሰራሁም ለዚህ ህዝብ አንዲት ነገር አልሰራሁም። ለዛም ተጠያቂ ነኝ። እፎይ ግን ቤተክርስቲያን ምንም ያደረገችልን ነገር የለም። አደራም አልተቀበለም። የክርስቶስ ተከታይ በመሆኑ ብቻ ከሙስሊሞች ጋር ስንት እንደሚወርዱበት ታውቃላችሁ። እንገልሃለን ነው ገብተው ገስት ላይ ራሱ አንተን ቆርጠን ነው እንጠን ሰይፋለን ነው የሚሉት። ይሄ ሞን ለሰሚ ራሱ እኛ ጆሮአችን ስግጥጥ ይላል አይባልም። ሰው እንዴ ቢሰራ ቢያደርጉት እንኳን በሚስጥር ነው እንጂ የሚደረገው እንደ በገሃድ እንዴት ብናገኝ እንሰይፋለን። እስከዚህ ድረስ በክርስቶስ ታማኝ ሰው ነውና እንደው ባላችሁ አጋጣሚ አቅሙ ካላችሁ ብታግዙ እኔ ጸሎቴም ነው። እኔ እግዚአብሔር እንደው እውነት አንድ ሐዋርያ እያሳየህን ነው፣ አንድ መስካሪ ኢየሱስ ክርስቶስ መስካሪ እያሳየኸኝ ነው ብዬ በራሴ በግሌ ፈጣሪን አመሰግናለሁ። ይፍቆ የተለየ ነው ይዞታል፣ ቀለሙን ይዞታል። ኡስታዙ ከሚያወራን ውጭ በአይምሮ ልቅም አድርጎ ይዞታል። ለምሳሌ እኔ የምጠይቁኝ ይሄን ሁሉ በአይምሮ ላላስገባ እችላለሁ። መጽሐፍ ቅዱስ አውጥቼ ዋናዎችን ነው ልነግራችሁ የምችለው። ይፍቆ ግን ልዩ ነው፣ ሁሉም ይዞታል። ያን ሁሉ ተፍሲር ምናምን ባህር ሙስሊም ምናምን የሚለውን የነሱን ያን አረበኛ ሁሉ ጥጥት አድርጎ ይዞ በእንግሊዘኛ አውጥቶ መረጃ አለው። ማንም ሰው ለሚጠይቀው ሰው ያለ መረጃ ደግሞ 5 ሳንቲም አይወራም እኮ። ለዛ ነው ትክክለኛ ሰው ነው ብለኛ ምንቀበል በማስረጃና በማስረጃ ብቻ ነውና ይሄ መንፈስ ቅዱስም አብሮት እንደሆነ የሚያሳይ ነው። ፈጣን መልስ የሚሰጥ በዚህ ሰዓት መምህር ማግኘት ከባድ ነው። በእኛ ቤተክርስቲያን ራሱ ይከብዳል። መምህራን ብለን ትልቅ ደረጃ የምንሰጣቸው ፈጣን መልስ ላይሰጡ ይችላሉ። አይተው ተረጋግተው ሊሰጡ። ይሄ ግን ልዩ ነው። እውነት ለማዳነቅም አይደለም ቀጭ ያደረገው በቃ ቆይ እዚህ ላይ ክርስቲያን እዚህ ላይ ያወጣልኝ ነው የሚለው። ሰምታችሁ ከሆነ እዚህ ላይ ያወጣ እዚህ ሲል ቀጭ አድርጎ ነው የሚያወጣው። ይሄ እንግዲህ መለኮት ማነው መንፈስ ቅዱስ ከሱ ጋር እንደሆነ እያገዘው እንደሆነ በቂ ማሳያ ነው። ያቆይልን ነው የምለው። ሌላ ጥያቄ ካለ እንግዲህ ወንድማችንም ተኝቷል፣ እንዳፈርዱበት ደክሞኛል ብሏል። እሱ መጀመሪያ እስካሁን 3ኛው እንቅልፍ ላይ ነው። እርግጠኛ መምህር ይሄ ነገር ቤተክርስቲያን ለምንድን ነው እንደ ተቋም አድርጋ ማሰረው? ምኑን? አሁን በእስልምና ዙሪያ ላይ ያው ቤተክርስቲያን መሰለህ አሁን እኛ ለምሳሌ ሃይማኖት አባትና ከእስልምና ልክ እንደ መንግስት እንደ ተቋም ነው የሚያየንና የኛን መነካካት መንግስት አይፈቅድም። አንድ በእንደዚህ አይነት አንሳር ቲክቲክ መክሰስ ይችላሉ። እኛን ተቋሟ እንዳደረገችን ብሎ ቢከስ ለምሳሌ እነሱ እንትናቸው አያስገድም። እንደ መንግስት ተከባብረን ልንኖር እንደውም ከነሱ ስህተት ቢኖር እኛ ተተን የማለፍ መከባበር የሚባል ነገር አለ። የዛ አይነት ኬስ ስላለ እንጂ ይሄ በደንብ የታወቀ ነው አይደለም። አሁን እኮ ስንቱ እንደሚሰራው ልንሰራ አንችልም ይላሉ። ይገባኛል እኮ ግን ያ ምንድነው የኛ እውነክ ነው እኮ። እኔ አሁን ተልእኮ እየሰራሁ አይደለም ብያለሁ ቅድም። ለምሳሌ እኔ መምህር ነኝ፣ መስራት ይገባኝ ነበር እንደ ቤተክርስቲያናችን። ግን እኛን ደግሞ የሚቆጣጠር አለ። እዚህ አሁን የሆነ ነገር ብል እዛ መሰራበት ቤተክርስቲያን ክስ ቢመጣ እኔ ደግሞ የበላይ ኃላፊ ይዘኛል ማለት ለምን እንደዚህ ሰው እንትን አትናገር የሚል አይነት ነገር ይኖራል። ምክንያቱም የምታስተዳድረን ቤተክርስቲያን ኃላፊዎች አሉ፣ በየደረጃው መሪዎች ስላሏት ያ ፈቃዱ ምናምን አይገኝም እንደዛ ለመስራት እንጂ ትክክል ነው። ያው ለኑሮ ለመንግስት ጋብረን እዛ አብረን ለመኖር እንደዛ ነገር በጣም እንትን ያለ እንደምታየው ቁርአን አሳፋሪ ነው። አሁን የሆነ ነገር አውጥተህ እንዲህ ይላል ብንል የሆነ ቅያሜ ውስጥ ነው። አሁን እፎይ እንኳን ሲያወራ እነሱ ጽፈው ሃይማኖት ብለው ለያዙት እሱ ለሚናገረው እንዴት እንደሚጸይፉ አይተሃል። ሲናገር ይሄ እንደ ይላል ሲል በጣም ተበሳይተው ሆነው እሳት ጎርሰው ነው ዝም። ግን ምንድነው የራሳቸው መጽሐፍ ነው እዛ የሚሰራው እንዲህ የሚለው ይሄን አድርግ የሚለው ከራሱ ነው መረጃው። ግን ምን እንደሚሉት ታውቃለህ? የማውስ እሱን ግን እንደዚህ ያሉ ደሞኛ በሃይማኖት በተቋም ደረጃ እንደዛ በእንላቸው የሆነ ነገር ነው። ይሄው አርሲ እንኳን ምን እንደሚሰሩ ያው ታውቃላችሁ፣ ስንቱ እንደተሰዋ ይሄ ሁሉ ምን እነሱ በተቋም አይደል እንደሚሰሩት። መጅልሱ እንደዚህ ነገር አያወጣም። ያው በየግል የመጅልስ ለምሳሌ መጅልሱ የኛ ሲኖዶስ እንደምንለው እነሱ መጅልስ ይባላል። በሲኖዶስ ደረጃ ወይ በመጅልስ ደረጃ እንደዛ ነገር አይሉም። እነሱም ግን ውስጡን ሰው መመራው ተሳሳታሉ። መጅልስ እኮ ነው ፈንድ የሚያግላል። መጅልስ እኮ ነው ዋናው የሚቆጣጠረውና እንዴት እነሱ ምን ስለሆነ ይረዳል። ያው እሱማ እውነት ነው። እዛ ላይ ስንገባ ምን እሱ እነሱ ናቸው
አይ እነሱ ለምን ስለሆነ እርዱም ላይ እኮ ለምሳሌ በውስጥ ነው አሁን እርዱ ራሱ የኛን እዛ ገጠር አካባቢ ያሉ አርሲ አካባቢ የሚያርዷቸው በውስጥ ተደራጅተው ድጋፍ እያደረገ እኮ ነው። ይሄማ የታወቀ እኮ ነው። ግን እንደዚህ ለመንግስት ደግሞ በቂ እንትን መረጃና የሆነ ምስክሮች ምናምን ካልሆነ እንደ በፍርድ ቤት ነገር ካልሆነ ይሄ ከበድ ስለሚል የመንግስት ነገር ፖለቲካም ስለሆነ ታውቃለህ ከባድ ነው። ወቅቱ ይሄን የሚጋብዝ አይደለምና ለዛ ነው እየተበላን ያለ ነው። እኛም እኮ ትክክል ነው። እና ህዝቦቹ ምዕመኖቹ እንዴት ነው የምትጠብቀው? እሺ በቃ ምዕመኖቹ እንግዲህ ያው አንዳንድ ሰባኪ ለምሳሌ አሁን እናንተ ገብረ መድህን አይተህ ከሆነ ግራህን ሲመታ ቀኝህን ስጥ የሚለው አይሰራም እያሉ አንዳንድ መምህራን እኮ ከኛ የሚናገራሉ። ግን ቢናገሩ ምንድነው የኛ አሁን አብዛኛው እንደዚህ ግደል አይልም። ለምሳሌ አሁን አንተን እንትን ቢሉህ የሆነ ነገር ቢያደርግብህ ወንጌልም እንደሚነግረን ከሆነ ይገድሏችኋል፣ ያሳድዷችኋል ብዙ ነገር ስለሚል ያንንም ተስፋ በማድረግ ህዝባችን ወንጌሉ ወደዛ ስለማይጋብዘን ምክንያቱም እሱን አሁን ብንገል ጸልይለት ይላል እንጂ በእኛ እንደዚህ አይደለም። መምህር አልገባ በእኛ እንትን ነው። አሁን ለምሳሌ በሰንበት ደረጃ አሁን ለምሳሌ ቀዳማይ ምናምን እንደሚባለው ሁሉ ሰንበት ትምህርት ቤት አለው አይደል? ልክ አንድ ፔሪድ ወይ ስለ እስልምና ቢያስተምሩ ምን ችግር አለው ነው ጥያቄ። ያው እንግዲህ ከላይ ነው እኛ እንግዲህ ያው ከላይ ጠቅላይ አለ አደረጃጀት አለው መሪዎችን ከላይ ከወረደ መስጠት እንችላለን። ለምሳሌ አሁን ያስተምራለሁ ምን አስተምራለሁ ስለ ግዕዝ ከታይ አሁን ልጆች ያስተምራለሁ ስለ ግዕዝ ትምህርት እንዴት እንደሆነ ሃይማኖታዊ አይደለም ይሄ ቋንቋ ነው ይሄ እንደዚህ ነው የሚለው አመጣጡን የቤተክርስቲያን ታሪክ እንዴት እንደሆነ ስለ ሀሁ ራሱ ምን ማለት እንደሆነ ከፈላለሁ ለቋንቋዎች ትርጉሞች ያን ሁሉ አስተምርክ። ያ ምንድነው ከላይ ሲወርድልን ነው። ከላይ ጠቅላዩ ከላይ ያወርዳል ጠቅላይ ቤተ ክህነት ስላለ። ከላይ ግን ያለው ማን አካል እየመራን እንዳለ ያው እናንተም በውስጥ ታውቃላችሁ። ሲኖዶሱ ራሱ ጠቅላይ ቤተ ክህነቱ በዚህ ሰዓት አጠያያቂ ነው። በማጅ እንዳለ ማን እንደሚመራው ያው በውስጥ ስለምታውቁ እኔ ይሄ ነው ማለት አይጠበቅብኝም። ከዛና ወቅት ቤተክርስቲያኗ ፈተና ላይ ነው እርግጥ ያለችው 100% በፈተና ውስጥ ነው ያለችው። ያ በእግዚአብሔር ጸሎት ደህና ሰው እንግዲህ ስትመጣልን ወይም በጸሎት እንግዲህ እግዚአብሔር እንግዲህ ይቅር በለን ይሄን ምን ሰርተን ነው እስከማለት ድረስ በጸሎት ጭምር ካልሆነ ይከብዳል። ቤተክርስቲያን አሁን ያለችበት ሁኔታ በእኛም ውስጥ ቢሆን ችግር ይኖራል። እኛም 100% አለኛም ይሄን ንጹህ ነው ሙሉ እያልኩ አይደለም። ለዛ ነው ለምሳሌ አሁን በእስልምና ሁለት ሙስሊም እንኳን አሁን አንድ ቦታ ቢገደል ያው መሬት ምን እንደምኮን በጣም ሚዲያው ሁሉ እንዴት እንደሚሆን ታግኛ ጋር ግን እንደበጋ ያርዳሉ። ሲያርዱ የኛ ደግሞ የበላይ ጠባቂዎቻችን ምንም አይመስላቸው እንደምታዩት ባለፈው እንኳን አርሲ ያ ሁሉ እንትን ተብሎ ምን ያህል ማስተባበያ እንደሰጡ አገረ ስብከቱ ምን ማስተባበያ እንደሰጠ እዛ ስራ ላይ ስልጣን ላይ ያለው ሰው ምንም እንደማይመስለው ያው እናንተም ስለምታዩ ይሄ ነው ብንልኛ መሬት ላይ ምንም የለም። እግዚአብሔር ብቻ እንደው ደህና ጥሩን ሰው እንትን ብሎልን ወደ ስልጣንም ሆነ እዛ ቦታው ላይ ያሉ ሰዎች አይምሮን ማስተዋሉን ሰጥቷቸው ስለኛ ዘወትር ቢጨነቁ ነው የኛ ጸሎት ብለን እንትን የምንለው እንጂ ተገለንም አየነው ያ ሁሉ ጅምላ እንደዛ እየተገደለ ኦርቶዶክሳዊ ምንም አይነት ነገር መፍትሄ ከኛ የተሰጠ ነገር የለም። ያው ነፍስ ይማር ከማለት ውጭ አዎ ሰው እንደዛ ነው። ያው ሁሉ አይነገርም ሚዲያ ላይ እኮ የተቻለና ልክ የምናወራቸው ነገሮች ያሉ እዚህ ላይ ልክ የምናወራቸው ነገሮች ስላሉ ብቻ ሚዲያ ላይ እናወራለን። እሱም እርግጥ ያለው ነው ከልቡ ያው በልቡ ስለሚያስብ ቤተክርስቲያን ስለሚወደን ይሄን የጠየቀው ያው ሁሉ ነገር ደግሞ በዚህ በሚዲያ አይነገርምና ነገሩ ከባድ ነው እንዳልከው ከባድ ነው ይከብዳል። ብዙ ነገር ደርሶብናል እየደረሰብንም ነው። ግን እቺ ጊዜ ታልፋለች። እቺን ደግሞ በጸሎት ማሳለፍ ምክንያቱም ቤተክርስቲያን መከራ እንትን አይደለም ብርቋም አይደለም። ስንት ታግለዋታል ብዙ ነገር እቺን ቤተክርስቲያን ያልተነውዲት ጉዲት ዲዮቅልጥያኖስ ስንቱ እንደው ደግሞ ቤተክርስቲያን ያልበዘበዛት ነው ያላቃጠላት ያልገደላት አለ
ያልገደላታለን። ወደ ታሪክ መዛግብት ስንገባ እኮ ይህች ቤተክርስቲያን በፈተና ነው የመጣችው። ያው ሁሉ ያየን ሰዎች ግን ይሄ አሁን ደግሞ ያንን ስላየን ከነሱ የበለጠ በመጋዝ እየተሰነጠቁ ሰማዕታት፣ ጻድቃን ስንት ታሪክ ነው ደግሞ እኛ ቤተክርስቲያን ደግሞ ፈተና ደግሞ ብርቋ ነው እንደ የሚልም ይሄን አይነት የሚሰብክ ይኖራል። እርግጥ ታዲያ ዘወትር ደግሞ ዛሬ አቅም እያለን የሚልም ይኖራል። ልክ አሁን እንደ ወንድሜ ስሜተኛ ሆኖ አንዱ ገብቶ እንዴት እኛ እያለን የሚል ሊኖር ይችላል። ግን ያን ቢሆን በጥበብ በጸሎት ነው የማያልፍ የለም። እቺ ጊዜ ታልፋለች። ስታልፍ ግን አንድ ጋር ቤተክርስቲያናችን የሞቱትንም ስለ ሃይማኖታቸው የሞቱትንም የምትዘክር ነው የሚሆነው። ግን አሁን ባለንበት ጊዜ ላይሆን ይችላል። አሁን ለምሳሌ ሰማዕታት ናቸው እንጻፍላቸው እናስቀምጥላቸው በሰማዕትነት ምስክርነታቸውን ብንለው ራሱ የኛ ሰው ራሱ ሊቃረንን ይችላል። ላይ ምንድነው እንዲህ ያለ ነገር የለም ብሎም ሊል ይችላልና በጥበብ ነው እኛ ራሱ ትክክል ያልሆነበት ቦታ አለ። አበዛሁባችሁ እንግዲህ ወንጌልም እያስተማርኳችሁ አይደለም። እንግዲህ ወንድማችንም ተኝቷል። እንወዳችኋለን። ስለነበረን ቆይታ እግዚአብሔር አምላካችን ስሞተ መሰገነ ይሁን። በሌላ ዙርም እንገናኛለን። እንግዲህ ዝማሬ ነው የኛ እንኳን ስራችን ያው ትንሽ ብዙም በዚህ ዙሪያ አይደለም የኛ ትምህርት በዝማሬ ስለሆነ ዝማሬ ላይ እንገናኛለን። በጥቅሉ ወንድማችን ሳይተኛ አይቀርም። እንግዲህ ሌሎች ቃል የምትየው ነገር ካለ ረድኤት ሎዛ ተቀበሉኝና ቀጥሉ። እናንተ ደግሞ ትንሽ ቢኒ ነቃ ድረስ ሰላም፣ እንዴት አደራችሁ? ደህና ናችሁ? እግዚአብሔር ይመስገን። እሺ ትናንት የሆነ ጥያቄ ለትዳር ሚስታቸው ብትወሰልትባቸው ወይ ማለት ዝሙት ብትሰራ ቢፋቱ ካህንነታቸው ወይ ቄስነታቸው ይቀጥላል ወይ? አንደኛው ይቀጥላል አለኝ፣ አንደኛው ደግሞ ትዳሩንም ካልፈታ ቢፈታም ይቀጥላል አለኝ፣ አንደኛው አይቀጥልም መቀጠል አይችልም አለኝና እዚህ ላይ አይቀጥልም ካልመለኮሰ አይቀጥልም። ሌላ ካላገባ ማለት ነው። እቺ ፈቶ ሌላ ማግባት አይችልም። መመልኮስ አለበት። ካላገባ ግድ ያግባ አንለውም፣ ግን ከመለኮሰ ምንም አንልም። ካልመለኮሰ አይሆንም፣ አይቻልም። ጊዜ ያለው ገደብ አለ። እንዲመለኮስ ገደብ ጊዜ ይሰጠዋል። ለምሳሌ አሁን አንድ ቄስ ተጋባ፣ በተክሊል ተጋቡ፣ ቄስ ሆኖ ይዝ ለምሳሌ አርገውና ብታርፍበት ሚስቱ ምንም አርፋ ነው እንግዲህ እቺ እንደው ኃጢያትም ሰርታ ሳይሆን አረፈች። እንደ ያንተ ተሽው እንደው መፋታቱን ታየው እሱም አንድ ነው። ግን ብትሞትበት ይሄ ሰው ከቻለ ያው ይመለኩሳል። መለኩስ ማለት ምን ማለት ነው የሚለው ራሱን የቻለ ትምህርት አለ። መለኩስ ማለት ምንድነው? ደንቡ እንዴት ነው? ምን ማለት ነው? መነኮሰ ማለት የሚለው ለብቻው ትምህርት ይኖርሻል። ግን ብትሞት ቀጥታ ማግባት ይችላል። አግብቶ ግን ቄስ መሆን አይችልም። ቅስናው ያው እንግዲህ እግዚአብሔር አልፈቀደም ማለት ነው። ያው እንግዲህ ሚስቱ ካረፈ በእግዚአብሔር ፈቃድ ነው። እግዚአብሔር ነው እንግዲህ መቼስ እንግዲህ የሞተችው ቀኗ ደርሶ ነው። እንደው አይደለም ሰው የሚሞተው እንደው አይደለምና ቀጥታ ስልጣን የሚይዝበት መንገድ ያው ምንኩስና ከሆነ ከተው ሁሉን ትታችሁ መስቀልን ይዞ ይሸከም ስለኒ ብሎ ማንም የሚለው ማለት ነው። መስቀልን ይዞ ይሸከም ተሸክሞ ይከተለኝ የሚለውን የወንጌል ቃል ይዞ ነው በነገራችን ላይ መነኮሰ የምንለው አንድን ሰው በቃ ሁሉን ነገር ስለ ቤተሰቡ ማሰቡን ትቶ ስለ ቤተክርስቲያን ስለ ክርስቶስ ብቻ መመናን ማለት ነው። እና ይሄንን ዓለም መናቅ ማለት ነው። ልክ እኛ የምንወዳቸውን ነገሮች በዓለም ላይ የምናሳልፋቸውን ዓለም ሁሉ የሚያደርጋቸውን ሁሉ እነዛን መተው ማለት ነው። ለክርስቶስ መገዛት ዘወትር ጸሎት ነው። ይሄ ሰው መለኮሰ ማለት ሚስቱም ቤተክርስቲያን ነች፣ ሁሉ ነገሩ ቤተክርስቲያን ነች፣ ኑሮ ሁሉ ቤተክርስቲያን ነች። ተከራይቶ አይኖርም፣ ቤት ሰርቶ አይኖርም። የሚኖረው በቤተክርስቲያን ተወስኖ ነው። ከመለኮሰ ሲጀምር ሁሉን ትቶ መከተል ክርስቶስን ማለት ራሱን የቻለ ትምህርት አለው። ይሄ ባጭሩ እንጂ ሰፋ ያለ ትምህርት አለው ስለ ምንኩስና። ግን ቄሱ ምንድነው ያልኩሽ አሁን ብሞት ራሱ ሚስቱ ታርፍ ያው መቀጠል ማግባት ነው ያለበት። ሌላ ሲያገባ ያው ካህናታዊ ስራ መስራት አይችልም። ቀጥታ የቤተክርስቲያን ተሳትፎ እንደ ማንኛውም ምዕመን አገልግሎት ሊሰጥ ይችላል። ግን በክህነት ደረጃ መስቀል ይዞ እንደዚህ ንስሐ መስጠት መባረክ ምናምን አይችልም። አለው ራሱን የቻለ አስተምሮ እና ይችላል ያሉብሽ መንገድ ምናልባት እነሱ ሲነጣራለን የለም በሃይማኖታችን እንደዚህ ያለ አስተምሮ የለም። ሚስቱ ቢፈታትም
አጥፍታ ስለሆነ መንዝራ ስለሆነ ስለሄደች ምናምን ብሞትም እኮ አልኩሽ ብሞትም ስልሽ ሞት አመንዝራ እንግዲህ ጥፋት ነው እንበልሽ ለምን የለም እንዲህ ያለ ነገር የለም ብትሞት ራሱ አይቻልም በቃ እግዚአብሔር አልፈቀደም ማለት ነው ቀጥታ ላገባ ነው የምችለው እኔ ወይ አገባለሁኝ ወይም መልኩሴ ተሆንኩኝ ነገርኩሽ ሁሉን ነገር ትቼ ቤተክርስቲያን ሁሉን ነገር ኪራይ መከራየት አልችልም ለምሳሌ ከተማ ቤት መስራት አልችልም ባንክ አካውንት ራሱ አሁን ኦሪጂናል ምንላቸው ቤተክርስቲያን ለምሳሌ አባ ገብረ ኪዳን ያስተምሩ ሰምተሻቸው ከሆነ አሁን እሳቸው ባንክ የለኝም ብለዋል በመነኩሴ ናቸው እሳቸው ሚስት ሊኖራቸው አይችልም ሁሉ ነገራቸው ቤተክርስቲያን ክርስቶስ ነው በቃ ተተውት ሁሉ ነገር ተተው ስለሚስት የሚያስቡን ነገር የለም ስለ ልጅ ያስቡም በቃ ነፍሳቸውን በቃ ስለ ነፍስ ብቻ ነው ሊያስቡ የሚችሉት ቤተክርስቲያን ባላቸው ህይወት እያስተማሩ መናንን እያስተማሩ ስለ ክርስቶስ አምላክነት ክርስቶስ ስጋ ለብሶ አምላክ ሆኖ ስጋ በመልበሱ ሰውም ፍጹም አምላክ ፍጹም ሰው መሆኑን ብቻ እየመሰከሩ መኖር ማለት ነው መነኩሴ ማለት ለምሳሌ ከሳቸው ምሳሌ መውሰድ እንችላለን አባታችን ሊቃውንት ገብረ ኪዳን ያው ታቋቸዋላችሁ በቲክቶክም ላይ ትምህርት በጣም በሰፊው ትምህርት ይሰጡ ስለምትሰሚያቸው እሳቸው ለምሳሌ አካውንት እንኳን አይኖራቸውም በኪሳቸው አካውንት እንኳን እንደዛ የለኝም ብለዋል ተናያዋሹም ምሳሌ እንደዛ ማለት መከተል ማለት ነው ቄስ ከሆነ ልጆቹ አሉ ልክ አንቺ እንደምታስቢው ሁሉ ማንኛውም እንደሚያስብ ሁሉ ቄሱ ያስባል ምንድነው ልዩነቱ በአንድ ሚስት ተወስኖና የሆነ ቃል ኪዳኑ ወይም ክህነታዊ ስልጣን አለው ከእግዚአብሔር የተሰጠው ስልጣን ስላለው በአንድ ሚስት ተወስኖ በንጽህና ተስፋ ጋር ብቻ ያደረገ የሚኖር ማለት ነው ቄስ ማለት መነኩሴ ማለት ደግሞ ተሁሉም ነገር በቃ ንጹህ ነው ከእንደዚህ አይነት ነገር ሐሳብም የለው ልጅ የሚለው ነገር የለም ቤተክርስቲያን ገንዘብ ቢኖረው እንኳን ገንዘብ ለቤተክርስቲያን የሚሰጥ ነው ያን ሁሉ ነገር ለክርስቶስ ገንዘብ እንኳን አለው ይባል እንኳን ገንዘብ ቢኖረው እንኳን ያችን አጠራቅሞ ቤተክርስቲያን ማሰራት የጎደሉትን ቤተክርስቲያን ገንዘብ የታጣበትን በቃ የሚያስፈልገው ለቤተክርስቲያን ሊያውል ካልሆነ ገንዘብ ምንም አይሰራለን ለመለኩሴ ሲጀምር ስለዚህ መለኩሴ ይሆናል ወይም እንደገና ሚስት አግብቶ ተሞተችም ከፈታተም ሌላ አግብቶ ማንኛውም ሰው እንደሚኖረው በህግ ተወስኖ እንደማንኛውም እመን ይኖራል ቃል ለብቻሽ ደግሞ በደንብ ትምህርት ይሰጣል በውስጥ ትደርሽበታለሽ ያው ገና ስለሆንሽ ነው መልካም ጥያቄሽ ጥሩ ነው ደስ የሚል ነው